መናፈቅ የሚችል ወንድ ሴትን አሁንም ይገዛታል። የሚፈልገውን አይነት ባህሪ ያላት የሚፈልጋትን አይነት ቆንጆ ሴትም ማግኘት ይችላል። ያ የሚሆነው ግን መናፈቅ ስትችሉ ብቻ ነው። ብዙ ወንዶች ሴት ለመቅረብ ወይ ደግሞ ከሴት ጋር ለማውራት የተለየ ርዕስ፣ የተለየ ሐሳብ፣ እሷን የሚያሳምን እሷን ወደ ፍቅር የሚያስገባ የተለየ ቀልድ፣ የተለየ ሐሳብ፣ የተለየ ወሬ መፍጠር ያለባቸው ይመስላቸዋል። በዚህም ምክንያት በምን አሳምናታለሁ፣ ምን ሳወራታለሁ ብለው በጣም ብዙ ይጨነቃሉ። ይሁን እንጂ ሴት ልጅ በሆነ ወንድ ለመማረክ በሆነ ወንድ ለመሳብ የተለየ ርዕስ፣ የተለየ ሐሳብ፣ የተለየ ኮሜዲያንነት አትጠብቅም፣ አትፈልግምም። ሴት የምትፈልገው መጀመሪያ መተዋወቅ ነው፣ መቀራረብ ነው፣ መላመድ ነው፣ በሆኑ ተራ ነገሮች ላይ ማውራት ነው፣ አብሮ ጊዜ በማሳለፍ ነው። አንተን የምትወድበት ምክንያት አሳማኝ ጉዳይ ስላገኘች ሳይሆን ስትቀርባት አንተነትህን ባህሪህንና ስብዕናህን በማየት ነው። ከባድና አስጨናቂ ሰውም ባለመሆንህን ነው። ሰላም ሰላም የቻናሌ ቤተሰቦች እንኳን ደህና መጣችሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ፣ አንድ ምክር ይዤላችሁ መጥቻለሁ። አብራችሁኝ ሁኑ። በሴት ተወዳጅ ለመሆን የተለየ ርዕስና ሐሳብ እንደማያስፈልግ አውቃችሁ ራሳችሁን መግለጽ ከቻላችሁ፣ ሴትን መቅረብና ማውራት ከቻላችሁ ተናፋቂ የማትሆንበት ምክንያት የለም። ጓደኛሞች ከመሆናችሁ በፊት በተደጋጋሚ አግኛት፣ በተደጋጋሚ አውራት፣ በጣም ቅረባት። ከተቀራረባችሁ በኋላና ቅርርባችሁን በጣም ከፍ ሲል ደግሞ ግንኙነታችሁን ጋብ አድርገው። ምክንያቱም በተደጋጋሚ የሚገኝ ነገር ሊናፈቅ አይችልምና። ግንኙነታችሁ ከጠነከረ በኋላ ስትገናኙም ራሱ እንደ ከዚህ በፊቱ ብዙ ማውራት የለብህም። ትንሽ ትንሽና አጠር ያሉ መልሶችን ነው መመለስ ያለብህ። ምክንያቱም በተደጋጋሚ እሷን ባለማግኘትህና ብዙ ባለማውራትህ ስላንተ እንድታስብና በህሊናዋ እንድትመላለስ ስለሚያደርግ ነው። አሁን የት ይሆን፣ ምን እያደረገ ይሆን፣ ምን እየሰራ ይሆን ብላ እንድታስብ ያስገድዳታል። ከተቀራረባችሁ በኋላ ካንተ ብዙ ባለመስማቷ ህሊናዋ ይበጠብጣታል። ከሌላ ሴት ጋር ሊሆን ይችላል ብላ እስክታስብ ድረስ በጣም እንድትቀና ያደርጋታል። ብዙ ካልደወልክላት፣ ካላወራሃት ሴት ልጅ ካለሷ እንደምትኖርና እሷ ባትኖር ህይወትን እንደምትቀጥል ታውቃለች። ይሄንንም በራስ መተማመን ያለው ወንድ ሆነህ ስለምትታያት ሌሎች ይወስዱታል በማለት በጣም ያስጨንቃታል። ሴቶች መጀመሪያ ላይ ስትቀርባቸው አያናግሩህም፣ ይንቁሃል፣ ይኮሩብሃል። በጣም ስታወራቸው ስትቀርባቸውና አንተነትህን እንዲያውቁ ስታደርጋቸው ደግሞ ቆይተው ክፍት መጽሐፍ ይሆኑልሃል። ምክንያቱም የሴትነት ባህሪያቸው ነው። የወንድነት ባህሪ ደግሞ የዚህ ተቃራኒ ነው። ስለዚህ መጀመሪያ ላይ ቢንቁህ ቢኮሩብህም እንኳን ብዙ መልፋት፣ ብዙ መድከም፣ ብዙ ማውራት፣ ብዙ ከነሱ ጋር መቅረብና አንተነትህን ለነሱ መግለጽ ይኖርብሃል። ቅርርባችሁ፣ ጓደኝነታችሁ ከጠነከረ በኋላ ደግሞ የወንድነት ባህሪህን ታመጣና ጋብ ታረገዋለህ፣ ክፍተት ትፈጥራለህ። ይህንን ነው የወንድና የሴትነት ባህሪ። ጓደኝነታችሁ ከጠነከረ በኋላ አብዝተው አለማግኘት የሚለው ዘዴ ለምን የሚሰራ ይመስልሃል? ልጅቷ ያለመፈለግ ስሜት እንዲሰማት ስለሚያደርግ ነው። በመሆኑም የራስን ህይወት እየኖርክ ብዙ የማትገኝላት ከሆነ እንደ አማራጭ እንጂ እንደ ህይወት ግዴታ እንደማታያት በውስጧ ስለምታስብ ነው። ያን ስታውቅ ሴት ልጅ በተፈጥሮዋ ተወዳድራ የመብለጥ የማሸነፍ ሱሷን ትቀሰቅሰዋለህ። በዚህ ሰዓት የሴት ልጅ ድብቁ አእምሮ ያልፈለጋትን ሰው እንዲፈልጋት፣ ያላገኘችውን ወይ ደግሞ ያጣችውን ነገር ለማግኘት እንድትነሳሳና ፉክክር ውስጥ እንድትገባ ያደርጋታል። ይሄ ነው አንተን የመፈለግ ስሜት ውስጥ፣ አንተን የመናፈቅ ስሜት ውስጥ ሊከታት የሚችለው። ሌላው ደግሞ የራስህን ኑሮ ስትኖር አሳያት። በአሁኑ ጊዜ ስኬትን ልታሳይበት የምትችልበት ቦታ አንዱ ሶሻል ሚዲያ ነው። ስለዚህ ስኬትን ስታራሩጥ ያየች ሰዓት አንተን መከታተል ትጀምራለች። ኢንስታግራምህን፣ ፌስቡክህን፣ ስቶሪዎችን መፈተሽ ትጀምራለች። ከዛም ካለሷ ስኬት እንዳለ ስታይ ያንተን ስኬት ውስጥ አብራ መታየት ትፈልጋለች። እዛ የክብር ቦታ ላይ መገኘት ትፈልጋለች። ስለዚህ የስኬት ስራዎች ባይኖሩህም እንኳን የሚያማምሩ ፎቶዎችን እዛ ላይ ልቀቅ። ይበልጥ ስላንተ መጠየቅ፣ ባንተ ህይወት ውስጥ መገኘት፣ መፈለግና ናፍቆት ተከታትለው እንዲመጡባት ስለሚያደርግ ነው።
ከዛም ትኩረትህን ሆን ብለህ ንፈጋት። እሷ የምትለቃቸው ፎቶዎች፣ ቪዲዮዎች አትመልከት፣ ላይክም አታድርግ። ሌላው ደግሞ ትኩረትህን ሆን ብለህ ንፈጋት። ለምሳሌ እሷ የምትለቃቸው ፎቶዎች፣ ቪዲዮዎች አትመልከት፣ ላይክም አታድርግ። ሆን ብላ አንተ የምትሳብባቸው ነገሮች ብትለቅም ወይ ደግሞ በተዘዋዋሪ አንተን የሚነኩ ነገሮች ብትፖስትም ዝም ብለህ እለፋቸው። ለምን ለኔ ትኩረት አልሰጠኝም በማለት የናፍቆት እልህ ውስጥ እንድትገባ ያደርጋታል። ሲነጋ ሲመሽም ሐሳቧ ትሆናለህ። ካልሆነ ግን የለቀቀችውን ሁሉ ላይክ የምታደርግ ከሆነ ኮሜንት ላይም እየገባህ የምታደንቃት ከሆነ በቀላሉ የኔ ነው ብላን የምታስበው። የዛን ሰዓት ከሌሎች ያልተለየህ እንደሆነ ስለምትረዳ እየናቀችህ ትመጣለች። ይህንንም የሚያደርገው ድብቁ አእምሮዋ እንጂ እሷ ሆን ብላ እንደማታደርግ እወቅ። ሌላው ደግሞ ነገሮች ላይ በጣም የጓጓ ሆነህ አትታይ። እሷ የሆነ ነገር ስታወራ ደስ ቢልህ እንኳን ደስታህን ዋጥ አድርገው። እሷ በምትለው ነገርና በምታደርገው ነገር ከራስህ ውጭ የሚያደርግህ ከሆነ ወይ ደግሞ ደስተኛና ስሜታዊ የሚያደርግህ ከሆነ ለሴት ልጅ በጣም አእምሮዋ የሚጠላው ነገር ሆኖ ይታያታል። በሴት ልጅ አእምሮ ወንድ ልጅ እንደ ወንድ ቆፍጠን ብሎ መታየት አለበት። ስለዚህ ለሁሉም ነገር መካከለኛ ሆነህ ተገኝ። በጣም ያልጓጓ በጣምም ችላ ያላለ ስሜት ይኖርህ። ሌላው ደግሞ ቅናትን ፍጠር ወይ ደግሞ ቅናት ውስጥ እንድትገባ አድርጋት። ለምሳሌ በሶሻል ሚዲያ ፎቶ ልቀቅ፣ መሃል ላይ ግን ሴት ትኖርበት። የዛን ሰዓት ጓደኛህ ያቺ ማን እንደሆነች ማጣራት ትጀምራለች። የእሷንም ሶሻል ሚዲያ የምታደርጋቸውን እንቅስቃሴዎች ማጥናትና መከታተል ትጀምራለች። ያቺ ፎቶ ላይ ያለችው ሴት ማን ትሆን ማን፣ አእምሮዋ ግን የሚያስበው ከኔ ውጪ ሌሎች ሴቶች ጋርም ፍላጎትና ግንኙነት አለው ብላ ስለምታስብ ነው። ዝም ብለህ የምታደንቃትን አርቲስት ፎቶ ፖስት ብታደርግ ራሱ የሆነ አነስተኛ ቅናት ይፈጥርባታል። ይሄ ደግሞ አንተን እንድትናፍቅህ የሚያደርግ ነገር ነው። ሞክረህ ማረጋገጥ ትችላለህ። ሁሉም ነገር የአእምሮ ጉዳይ ነው። ሌላው ደግሞ ቅጽል ስም አውጣላት። ያን ስም ስታወጣ ግን በየቦታው ልትሰማው የምትችለው አይነት ስም መሆን አለበት። በተለያየ ቦታ ልትሰማው የምትችል ስም ከሆነ ያ ስም በሰማች ጊዜ አንተ ትዝ ትላታለህ። ከዛም ነገሮችን ካንተ ጋር ማገናኘት ትጀምራለች። ይሄ ደግሞ በሳይኮሎጂ የሚገናኙ የሚሞሪ ትውስታዎች ውስጥ ይከታታል። ሌላው ደግሞ አዲስ ነገር አስተምራት። ምክንያቱም ማስተማርና አዲስ ነገር ማሳየት የመሪ ድርሻ ነው። ወንድ በተፈጥሮው መሪ ነው። ሴት ልጅ ደግሞ መመራትን ትወዳለች። ሴት ልጅ በራሷ መተማመንን እንድትችልና ልዩ እንደሆነች እንዲሰማት ማድረግ የቻለ ወንድ ለሷ የመጨረሻው ደረጃ ወንድ ነው። ስለዚህ እነዚህን ነገሮች በቻልከው መጠን ተግብር። ይሄን ካደረክ ከሌሎች ወንዶች በተለየ ሁሌ አንተን እንድታስብህ በህሊናዋ እንድትመላለስና ፍቅር ውስጥ እንድትገባ ታደርጋታለህ። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።